በአዲስ አበባ የቤት ዋጋ ለምን ናረ? ዛሬ በአዲስ አበባ ከተማ ውስጥ መጠለያ ማግኘት ወይም ቤት መግዛት ከቅንጦትም በላይ የማይታሰብ ከባድ ህልም እየሆነ መጥቷል። ትናንት በጥቂት መቶ ሺዎች ይገመት የነበረው የኮንዶሚኒየም ቤት ዛሬ በሚሊዮኖች፣ አፓርትመንቶች ደግሞ በመቶ ሚሊዮኖች ብር በሚቆጠር ዋጋ ሰማይ ነክቷል። ብዙዎች ይህ ዋጋ ከየት መጣ፣ ህዝቡስ ይህንን ያህል ገንዘብ አውጥቶ ከየት አምጥቶ ይገዛል የሚሉ እንግዲህ ጥያቄዎች በብዙ ቦታ ተንሰራፍቷል። በአዲስ አበባ የቤት ገበያ ላይ የተፈጠረው ይህ አስገራሚ የዋጋ መናር በዘፈቀደ የመጣ ሳይሆን ከጀርባው ወሳኝ ፖለቲካዊ፣ ማህበራዊና መዋቅራዊ ምክንያቶች አሉት። እስኪ እነዚህን ጉዳዮች በጥልቀት እንመልከታቸው። የመጀመሪያው የክልሎች አለመረጋጋት፣ ስደትና የህዝብ ፍልሰት ናቸው። ለቤት ዋጋ መናር አንደኛውና ትልቁ የፖለቲካዊ አውድ ምክንያት በተለያዩ የሀገሪቱ ክፍሎች የሚታዩ ግጭቶችና አለመግባባቶች ናቸው። በተለያዩ ክልሎች ባለው የጸጥታ ችግር ምክንያት በሺዎች የሚቆጠሩ ዜጎች የመኖሪያ ቀያቸውን ጥለው ለመሰደድ ተገደዋል። እነዚህ ተፈናቃዮችና ሰላም ፍለጋ የሚሰደዱ ዜጎች ፍጹም አስተማማኝና የተረጋጋች ናት ብለው የመረጧት ብቸኛ መዳረሻ አዲስ አበባን ነው። ይህ በአጭር ጊዜ ውስጥ ወደ ከተማዋ የጎረፈው ከፍተኛ የህዝብ ቁጥር በቤት ኪራይና በቤት ሽያጭ ገበያው ላይ ታይቶ የማይታወቅ እጥረትና ፍላጎትን ፈጥሯል። ፍላጎቱ ከአቅርቦቱ በላይ በከፍተኛ ሁኔታ ሲጨምር ዋጋውም አብሮ እንዲጨምር አድርጎታል። ሁለተኛው የውጭ ሀገር ስደተኞችና የዶላር አቅም የምንለው ነው። ሌላው በሰፊው የማይወራው ግን ተጽዕኖ እጅግ ከፍተኛ የሆነው ምክንያት ከኤርትራ፣ ከሱዳንና ከሌሎች ጎረቤት ሀገራት የሚመጡ ዜጎች ቁጥር በከፍተኛ ሁኔታ መጨመሩ ነው። እነዚህ ስደተኞች ከተማዋ ውስጥ ሲገቡ የሚኖሩበት መጠለያ ይፈልጋሉ። አብዛኞቹ በውጭ ሀገር ካሉ ዘመዶቻቸው በዶላር ወይም በዩሮ የገንዘብ ድጋፍ የሚደረግላቸው በመሆኑ የሀገር ውስጥ ገበያው የሚጠይቀውን ከፍተኛ የቤት ኪራይና ሽያጭ ያለምንም ማንገራገር መክፈል ይችላሉ። ይህ የውጭ ምንዛሪ አቅም ያላቸው ዜጎች ፍላጎት የቤት ባለቤቶች መደበኛውን የሀገር ውስጥ ተከራይ በማስወጣት ዋጋውን ዲያስፖራውና ስደተኛው ብቻ ሊከፍለው ወደሚችልበት እጅግ የተጋነነ ደረጃ ላይ እንዲያደርሱት ገፍቷቸዋል። ሶስተኛው የሙስና ገንዘብና ህገወጥ የሀብት ማከማቻ ወይም ኮራፕሽን ኤንድ መኒ ላውንደሪንግ ኢን ሪል ስቴት የምንለው ነው። በመንግስት መስሪያ ቤቶች ውስጥ የሚሰሩ ሙሰኞችና ህገወጥ ደላሎች ለቤት ገበያው መናር ዋነኛው ተዋናዮች ናቸው። እነዚህ ግለሰቦች ከህዝብና ከመንግስት የዘረፉትን በሚሊዮን የሚቆጠር የሙስና ገንዘብ በባንክ ሂሳብ ውስጥ ማስቀመጥ አይችሉም፣ ምክንያቱም በህግ ያስጠይቃቸዋል። ስለዚህ የጥቁር ገበያ ገንዘባቸውን በህጋዊ መንገድ ለማሸሽ የሚመርጡት ቀላሉ መንገድ የሪል ስቴት ገበያ ነው። አንድን ቤት ያለምንም የዋጋ ድርድር ከተባለው ዋጋ በላይ ከፍለው በመግዛት ገንዘባቸውን ንብረት ላይ ያሳርፋሉ። ይህ ህገወጥ ገንዘብ ገበያውን ሲቀላቀለው እውነተኛ ሰርቶ አዳሪውን ዜጋ ሊደርስበት የማይችል የዋጋ መናር ይፈጥርበታል። አራተኛው የቦታ እጥረትና የመሬት አቅርቦት ችግር ነው። ይሄ ዘ ላንድ ስኬርሲቲ ክራይሲስ የምንለው ነው። የማንኛውም ቤት ግንባታ መሰረቱ መሬት ነው። በአዲስ አበባ ከተማ ደግሞ በህጋዊ መንገድ የሚገኘው የመሬት አቅርቦት እጅግ በጣም አናሳ ነው። ከተማዋ በየአመቱ በህዝብ ቁጥር ብዛት እያደገች ብትሄድም ለአልሚዎችና ለግል ግንባታ የሚቀርበው የመሬት መጠን ግን ውስን ነው። ይህ አቅርቦትና የፍላጎት አለመጣጣም በመሬት ዋጋ ላይ ታይቶ የማይታወቅ ጭማሪን አስከትሏል። በአሁኑ ሰዓት በአንዳንድ የከተማዋ መካከለኛ ስፍራዎች ላይ 1 ካሬ ሜትር መሬት የሚሸጥበት ዋጋ በራሱ ሌላ አገር ላይ ሙሉ መሬት የሚገዛ የሚችል ደረጃ ላይ ደርሷል። መሬቱ በወድ ዋጋ ሲገዛ በላዩ ላይ የሚሰራው ቤት ዋጋ አብሮ የናረ ነው። ሌላኛው የኮሪደር ስራዎችና የከተማዋ መልሶ ማልማት ተጽዕኖ አንዱ ተጠቃሽ ነው። በቅርብ ጊዜ በከተማዋ የተጀመሩት ሰፋፊ የኮሪደር ልማትና የመሰረተ ልማት ግንባታዎች የአዲስ አበባን ገጽታ እየቀየሩት መሆኑን እውነት ነው። ነገር ግን የማሻሻያ በቤት ገበያው ላይ የራሱን የሆነ ትልቅ ድንጋጤን ፈጥሯል። በልማቱ ምክንያት በሺዎች የሚቆጠሩ የቆዩ መኖሪያ ቤቶችና የንግድ ቦታዎች እንዲፈርሱ ተደርገዋል። እነዚህ ከተፈናቀሉበት አካባቢ የተነሱት በብዙ ሺህ የሚቆጠሩ ዜጎች በአንድ ጊዜ ወደ ገበያው በመግባት አዲስ ኪራይ መፈለግ ጀምሯል። ይህ በድንገት የናረው ፍላጎት በከተማዋ በተለይም በኮንዶሚኒየም ቤቶች ሽያጭና ኪራይ ዋጋ ላይ በየቀኑ የሚጨምርና እሳት እንዲቀጣጠል አድርጎታል። ሌላኛው የሲሚንቶና የግንባታ እቃዎች ዋጋ መናር ዘ ኤስካሌቲንግ ማቴሪያል ኮስትስ ነው። አንድን ህንጻ ቆሞ እውን ለማድረግ የሚጠይቀው የግንባታ እቃ ዋጋ ዛሬ ከቁጥጥር ውጭ ሆኗል።
ለሀገር ውስጥ ግንባታ ዋነኛ የጀርባ አጥንት የሆነው ሲሚንቶ፣ ብረት፣ አሸዋና የማጠናቀቂያ እቃዎች የፊኒሺንግ ማቴሪያሎች በየወሩ ያንሳሉ ተብሎ የማይታሰብ ጭማሪ እያሳዩ ነው። ከፋብሪካዎች የሚወጣው ምርት ማነስ፣ የደላሎች እጅ መርዘም እና የአብዛኞቹ የማጠናቀቂያ እቃዎች ከውጭ ሀገር በከፍተኛ የውጭ ምንዛሬ ተመን የሚገቡ መሆናቸው ግንባታዎችን እጅግ ውድ አድርጓቸዋል። አልሚዎች ግንባታውን ለማጠናቀቅ የሚያወጡት ወጪ በናረ ቁጥር ወጪውን መልሰው የሚያወጡት በገዢው ኪስ ላይ ዋጋ በመጨመር ብቻ ስለሆነ ይሄ ደግሞ ሌላኛው አስቸጋሪ ጉዳይ ነው። በመጨረሻም የገንዘብ የመግዛት አቅም መውረድና አማራጭ ኢንቨስትመንት መመልከት እንችላለን። የሀገራችን የዋጋ ግሽበትና የብር የመግዛት አቅም መዳከም ሰዎች ሌላ አማራጭ እንዲፈልጉ አስገድዷቸዋል። በአሁኑ ሰዓት ገንዘብን በባንክ ማስቀመጥ በየአመቱ እሴትን እያጣ እንደሚሄድ የተረዱ ባለሀብቶች፣ ዲያስፖራዎችና መደበኛ ዜጎች ጭምር ገንዘባቸውን ከግሽበት ለመጠበቅ አስተማማኝ ወደ ሆነው የሪል ስቴት ገበያ እያፈሰሱት ወይ ደግሞ ገንዘባቸውን እዛ ላይ እያዋሉት ነው። ቤት በአዲስ አበባ ከተማ ውስጥ መጠለያ ብቻ መሆኑ ቀርቶ ገንዘብ እንዳይረክስ የሚደረግበት ዋነኛ የመሸሸጊያ ዋስትና ሆኗል። ይህ ደግሞ በገበያው ላይ ከፍተኛ የገንዘብ ዝውውር እንዲኖር በማድረግ የቤቶችን ዋጋ ከተራው ሕዝብ የመግዛት አቅም በላይ እንዲርቅ አድርጎታል። ውድ ተመልካቾቼ በአዲስ አበባ የቤት ዋጋ መናር በኢኮኖሚክስ ሕግ ብቻ የሚገለጽ ሳይሆን ሀገራዊ፣ ፖለቲካዊ ሙስናም ያለበት እንዲሁም ደግሞ ስደቱ የወለደው ምስቅልቅል ሆኗል። ይህ የዋጋ ንረት እስከ መቼ ይቀጥላል? ተራው ሰራተኛስ መቼ ነው የገዛ ቤቱ ባለቤት የሚሆነው? እርሶስ በእነዚህ ድብቅ ምክንያቶች ዙሪያ ምን ይታዩታል? ያጋጠማችሁን ፈተና በኮሜንት አጋሩኝ። ይህ ትልቅ ትንተና ለብዙዎች እንዲደርስ ቪዲዮን በማጋራትና ቀጣይ የቢዝነስና የፋይናንስ መረጃዎች እንዲደርሷችሁ ገጻችንን በመከተል አብረውን ይቆዩ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።